ወደ አገር ቤት ፖፑሌሽን ሚዲያ ሴንተር ከዩኤን ውመን ጋር በመተባበር በየሳምንቱ ማክሰኞ ከሰዓት ከ7 ሰዓት እስከ 7 ሰዓት ተኩል በፋና አሰላ 90.0 የሚተላለፍ የ30 ደቂቃ የሬዲዮ ፕሮግራም ነው። ይህ ፕሮግራም በየትኛውም ሁኔታ ከሀገር ርቀው የቆዩ እህቶቻችን ገጠመኝና የህይወት ልምዶች ላይ ትኩረት ያደርጋል። ከፍልሰት መልስ ለሚገጥሟቸው የህይወት እንቅፋቶች ከቤተሰብ ከህብረተሰቡና ከጓደኞቻቸው ጋር እንዴት ተላምደው እንደሚኖሩ እንዲሁም ልናደርግላቸው ስለሚገባ እንክብካቤ ያነሳል፣ ይወያያል፣ እንዲሁም የእናንተኑ ልምዶች ወደ እናንተው ያደርሳል። ወደ አገር ቤት ሰላም፣ እንዴት ከረማችሁልን ውድ አድማጮቻችን? መቼም ጊዜው ይገሰግሳል ብንል ማጋነን አይሆንብንም። ይኸው ዛሬ ወደ አገር ቤት የተሰኘውን የሬዲዮ ፕሮግራማችንን ከጀመርን እነሆ 26ኛ ሳምንታችንን ይዘናል። ውድ አድማጮቻችን፣ ሀገር መንደሩ፣ ቀየው፣ ሰፈሩ ሁሉም ሰላም እንደሆነ ተስፋ እናደርጋለን። በቀጠሯችን ዛሬም ከቤታችሁ ተገኝተናል። እናንተስ ሰብሰብ ብላችሁ ወደ አገር ቤት ፕሮግራማችንን ለመስማት ዝግጁ ናችሁ? እንግዲህ ወደ አገር ቤት የተሰኘውን ፕሮግራማችንን ከጀመርን ቀደም ብለን እንደነገርናችሁ እነሆ ዛሬ 26ኛ ሳምንታችንን ይዘናል። እናንተም በተሳትፏችሁ ቀጥሉበት። ፍልሰትንና ከፍልሰት ተመላሾችን የሚመለከት አዲስ መረጃ እንዲሁም ይህ ቢቀርብ ብላችሁ የምትጠቁሙት ካለ እኛ ለመቀበል ዝግጁ ነን። የእናንተ ልምድ የእናንተ ተሞክሮ ለሌሎች ይጠቅማልና ሁሌም እየደወላችሁ አለው በሉን። 0944 08 998 የተንቀሳቃሽ ስልካችን ቁጥር ነው። ሁሌም እየደወላችሁ ሀሳብ አስተያየታችሁን ለምትሰጡን ምስጋናችን ከፍ ያለ ነው። አሁንም ደውሉ፣ ሀሳብ አስተያየታችሁን አድርሱን። በምናቀርበው ፕሮግራም ዘና እያላችሁ ቁም ነገርን ትጨብጣላችሁ። ወደ አገር ቤት በተሰኘው ፕሮግራማችን ፍልሰትንና ከፍልሰት ተመላሾችን የህይወት ልምድና ገጠመኞችንም ጭምር ወደ እናንተ እናደርሳለን። ሁሌም አብራችሁን እንደምትሆኑም እምነታችን ነው። ወደ አገር ቤትን ሁሌም በየሳምንቱ በዚህ ሰዓት ታገኙታላችሁ። ፕሮግራሙ ከተባበሩት መንግስታት ድርጅት የሴቶች ኤጀንሲ ወይም ዩኤን ውመን በተገኘ የገንዘብ ድጋፍ ወደ እናንተ ይደርሳል። በዚህ ፕሮግራማችን ከሀገር በየትኛውም ሁኔታና በተለያየ አጋጣሚ የወጡ ወገኖቻችንን ተሞክሮ የህይወት ገጠመኞችና ልምዶችን ለእናንተ ለአድማጮቻችን በሚመች መልኩ እናቀርብላችኋለን። ፕሮግራማችንን በተመለከተ ያላችሁን ሀሳብ አስተያየት በ0944 088998 ላይ በመደወል አድርሱን። ፕሮግራሙ ፍልሰትንና ከፍልሰት ተመላሾችን ህይወት ይዳስሳል። በዚህ ፕሮግራም የተለያዩ ተሞክሮች ወደ እናንተ ይደርሳሉ። በልዩ አቀራረብ ባለሙያዎችንም እየጋበዝን ፍልሰትን በተመለከተ ሙያዊ ገለጻዎችንና ሳይንሳዊ መረጃዎችንም ወደ እናንተ ወደ አድማጮቻችን ጆሮ እንዲደርስ ጥረት እናደርጋለን። እናንተ ውድ አድማጮቻችን ፕሮግራማችን ላይ ያላችሁን ሀሳብ አስተያየት በተንቀሳቃሽ የስልክ ቁጥራችን 0944 088998 ላይ በመደወል እንካችሁ በሉ። ሁሌም አብራችሁን ሁኑ። የማይሰለቹ ልምዶችንና በርካታ መረጃዎችን ትሰማላችሁ። እንግዲህ በፕሮግራማችን ዘና እያደረግናችሁ በርካታ ቁም ነገሮችን ወደ እናንተ ወደ ተወደዳችሁ አድማጮቻችን እያደረስን እንገኛለን። ፍልሰትን ስናነሳ እንግዲህ በርካታ ዜጎቻችን ሀገራቸውን የተወለዱበትን ያደጉበትን ቀዬ ጥለው የተሻለ እንጀራን ፍለጋ በኢኮኖሚ ከኛ ወደሚሻሉ ሀገራት ይሄዳሉ። እዛ የሚገጥማቸውን በርካታ የህይወት ፈተናዎችንም ተቋቁመው ከራሳቸው አልፎ ቤተሰባቸውን፣ ሀገራቸውን፣ መንደራቸውን የቀየሩ ለሌሎች ምሳሌ የሚሆን ስራ የሰሩ በርካታ ፍልሰተኞች አሉ። ከዚህ በተቃራኒ ግን ተስፋን ሰንቀው ከሀገር ቢወጡም ያሰቡት ቀርቶ ያላሰቡት የገጠማቸው በርካታ ኢትዮጵያውያን ታሪክ አለ። በሰው ሀገር የደረሰባቸውን ስቃይና እንግልት ተቋቁመው ከሰው ሀገር ሀገሬ ይሻላል ብለው የመጡትን ደግሞ ከዚህ ከሀገር ቤትም ያልጠበቁት አቀባበል ሊገጥማቸው ይችላል። በዚህ ጊዜ የሚደርስባቸው የስነ ልቦና ጉዳት እንዲሁ በቀላሉ የሚጠገን እንዳልሆነ የበርካታ እህቶቻችን ገጠመኝ ምስክር ነው። እኛም በዚህ በወደ ሀገር ቤት ፕሮግራማችን ዜጎች ከሀገር ሲወጡ የሚያስፈልጋቸውን ሁሉንም መረጃ ሟልተው መደበኛ የሆነውን የፍልሰት አማራጭ እንዲጠቀሙ ሁላችንም ባገኘነው አጋጣሚ ሁሉ አስፈላጊውን መረጃ የመስጠት ኃላፊነት አለብን።
ከሀገር መውጣት እንግዲህ ውጣ ወረዱ ብዙም አይደል። ያሰቡት ቀርቶ ያላሰቡት ገጥሟቸው ወደ ሀገራቸው የተመለሱትን ወገኖቻችንንም አስፈላጊውን እንክብካቤ በመስጠት እንኳንም ወደ ሀገራችሁ መጣችሁ ብለን ቀጣይ ህይወታቸውን የማስተካከል ኃላፊነቱም የኛው ነው። አድማጮች እየተከታተላችሁ የምትገኙት ወደ ሀገር ቤት የተሰኘውን የሬዲዮ ፕሮግራማችንን ነው። በዚህ በወደ ሀገር ቤት ፕሮግራማችን የምናስተላልፈው የንጋት ኮከቦች ድራማችን በእናንተ ዘንድ እጅግ በጣም እየተወደደ እንደመጣ በምትሰጡት ሀሳብ አስተያየት ተረድተናል። አሁንም እኛ የእናንተን ሀሳብ አስተያየት ለመቀበል ዝግጁ ነን። ሁሌም ደውሉ፣ ሁሌም በአጭር የጽሁፍ መልእክት ሀሳብ አስተያየታችሁን አድርሱን። ባለፈው ሳምንት በንጋት ኮከቦች ፀሐይና ስንጥር እየተወያዩ ነው። ፀሐይ አሁን መወሰን አለብኝ፣ በአንድ ሳምንት ውስጥ የስራ ቦታ ፈልገን ስራ መጀመር አለብን እያለች ነው። ስንጥርም በፀሐይ ሀሳብ ተስማምቷል። በመንገዳቸው ላይም ስንጥር ባለፈው ከወይዘሮ አረጋሽ ጋር የሄዱበትን ቢሮ አስታውሶ ለፀሐይ ይህ ቢሮ ባለፈው ከማዬ ጋር የመጣንበት ነው አይደል ሲል ጠይቋታል። ፀሐይም አዎ እነሱ ናቸው የስልጠና እድል የሰጡኝ ስትል ደስ እያላት መልሳለታለች። ስንጥርም ያንቺና የማዬ ልዩነት እየገረመኝ ነው ሲል ሀሳቡን ገልጿል። ብቻ የመስሪያ ቦታ ለማግኘት በሚያደርጉት ጉዞ ብዙ ጉዳዮችን እያነሱ ሲወያዩ ነበረ። እስኪ ቀጣዩን ክፍል ደግሞ አሁን ጀባ ልበላችሁ፣ ተጋበዙልን። የንጋት ኮከቦች የማላውቀው እርግማን አለብኝ። ሰው እንዴት እድሜ ልኩን ይሰቃያል? ምነው በቁሜ ኃጢአት ይበዛ? እንተያያለን። እኔ በሕይወት እያለሁ እግሯን አታነሳም። እማዬ ሰው እንዴት ደግሞ ስህተት ይሰራል? በጤናዋ ነው እማዬ? ኧረ እማ! አንተ ደግሞ ከየት ተገኘህ? ከፀሐይ ጋር መጥቼ እኮ ነው። ሳትበሉ የሄዳችሁበትን ሳላቅ ቤቱን ሆነ አደረጋችሁት እኮ። ሰው የሚኖርበት ቤት አይመስልም። ብቸኛ አደረጋችሁኝ። እውነት ነው፣ ዝምታ በዝቷል። የመቃብር ቤት ሆነ እንጂ። ወዴት እየሄድሽ ነው? ፖሊስ ጣቢያ። ምን ነው? ምን ተፈጠረ? በቁሜ ሲውል ገባ። ምን አይነት እርግማን ነው? አረ ጠላት ሲውል ይግባ። ምን ነው እናቴ? እስከ መቼ ሰው በሰቀቀን ይኖራል? ከጤና የሆነ ችግር ነው። ነገሩን ለማስተካከል የሞከርኩት አጋጣሚ ሁሉ ጥላቻን ያተረፈል። ምን ተፈጥሮ ነው ይሄን ያህል? አረ እማዬ ቀስ በይ እማዬ። መኪኖቹ ኧረ እባክሽን። ምነው እንደዚህ ቀስ ብላ አይነዳ? ጆሮዬን አደነቆረኝ። የት ለመድረስ ነው እንዲህ የሚጣደፉት? አይዲያ ቀለመቢሶች። ህጉ ቅድሚያ ለእግረኛ ነው የሚፈቅደው። እነሱ ግን እሽቅድድም ላይ ናቸው። አሁን ይኸውልሽ ያኛው ኦባማ መኪና እንዴት ነው የሚነዳው? ይታይሻል አንተ? በረረ እንጂ። አቤት 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 እኮ ከነፈ እንጂ። አሁን ድንገት ውሻ ቢገባበት ምን ሊሆን እንደሚችል አስብ። ኧረ እሱን አታብሳ። ያጎዳደቁ ራሱ ይቀርሳል። እሱ ይጠብቃል። አይ እሱ ይሁነዋ እንግዲህ። ይኸውልሽ ልጅ እንደ ባለፈው ሁሉ እዚህ መስሪያ ቤት ስንገባ ባለፈው እንደሄድንበት ዝም በል አላልኩም? ምንም ትንፍሽ ማለት የለም። ሁኔታውን በጥንቃቄ መቃኘት ብቻ ነው ያንተ ስራ። እሺ እማዬ። ልጅ ና እንግባ፣ ተከተለኝ። ጤና ይስጥልኝ። ሳጅን መዝገቡ ነኝ። ምን ፈልገው ነው እናታችን? ለአቤቱታ ነበር። የወንጀል አቤቱታ ነው? ኧረ ከአቅሜ በላይ የሆነ ጉዳይ ነው። ዋና ሳጅን ቢሮአችሁ የት ነው? ፊት ለፊት ካለው ቢሮ ግቡ። ይጎረም ሰው ከርሶ ጋር ነው? አዎ ልጅ። እሱ እዚህ ቆይ፣ እርሶ ይግቡ ይሻላል። እሺ በለዚህ ጠብቀኝ፣ የትም እንዳትሄድ። እሺ እማዬ። እኛ እዚህ ወንበር ላይ ተቀመጡ። እሺ ሳጅን መዝገቡ፣ አመሰግናለሁ። ይግቡ። እንዴ ወይዘሮ አረጋሽ እንደምን አረፈድክ ሳጅን? ደህና ነኝ። እርሶ ደህና ኖት? ደህና ነኝ። እርሶን እጅግ ሰላማዊ ከሆኑ የከተማችን ነዋሪዎች አንዱ ኖት። ሰላሜ ተናግቷል ሳጅን። ምን ነው? ምን ተፈጠረ? እንደምታውቀው ባለቤቴ ጥሎኝ ከጠፋ በኋላ ኑሮዬ ቁልቁል ሆነ። እየከበደ መጣ።
ይባስ ብሎ እሱን አውቃለሁ። ባለቤቱ ወዴት አካባቢ እንደፈለሱ እስካሁን የታወቀ ነገር የለም? ኧረ ምኑን አውቀዋለሁ። የትም እንደሄደ ምንም ፍንጭ አላገኘሁም። አየሁት የሚል ሰው ጠፋ። እሱም ሳይመለስ ቀረ። ቆይ እርስዎ ባለቤት መቼ ነበር ከቤት የወጡት? አሁንማ ጊዜው ሄደ። 5 ዓመት አካባቢ ሳይሆን ይቀራል። አሁን እኛ ማድረግ የምንችለው የእርስዎን ባለቤት የት እንደሚኖሩ ማፈላለግ ነው። አድራሻቸው ሲታወቅ እናሳውቆታለን። ግን የባለቤቱ ፎቶ የግድ ያስፈልገናል። እኔ አሁን ይኸውልዎት ሳጅን፣ አሁን የመጣሁት ለሌላ ጉዳይ ነበር። ነው እንዴ? እስኪ መጡበትን ይንገሩኝ። ከጠፋው ባለቤት የወለድኳት አንድ ሴት ልጅ አለች። እሱን አውቃለሁ። መልካም። ታሪኳንም ታውቃለህ ማለት ነው? አውቃለሁ። ይቀጥሉ፣ ይንገሩኝ። በመከራ ነው ያሳደግኳት። አሁንም በትግል ውስጥ ነኝ። ጎዳና እንዳልወጣ ሰጋለሁ። እሺ። ያሳዝናል። ሆኖም ድካሜ ከንቱ እየሆነብኝ ነው። ቆይ በምን ምክንያት? ቀበሌዎች ስልጠና ከሰጧት በኋላ አልታዘዛለች። አሰልጥነው ወደ አረብ ሀገር ይልኩብኛል በሚል ቢሮ ሄጄ አቤቱታ አቅርቤ ነበር። ከዚያ ቀን በኋላ ይባስ ብላ እየራቀች መጣች። ከቁጥጥሬ ውጭ ከመሆኗ በፊት የታሰበ ነገር ካለ እንድታስቆሙልኝ ነው። ቆይ የልጁ እድሜዋ ስንት ነው? እሱስ ገልሙታለች ማለት አልፏታል። ማለቴ ስንት ይሆናታል ለማለት ነው? ኧረ እንደው ሩቅ ነው፣ ወደ 30 ይጠጋታል። ታዲያ ከ18 ዓመት በላይ የሆናትን ሴት መቆጣጠር ተገቢ ነው እንዴ? ከ18 ዓመት በላይ ብትሆን እንዴ እድሜዋ ነው እንጂ ብስለት የላትም። ለራሷ አታውቅም። ቢሆንም ለራሷ ታውቃለች። ብዙ ያሳስቡት። ጭንቀት ያልገባህም። ሁላችሁም እኔን ለመረዳት ፍላጎት የላችሁ። ወይዘሮ አረጋሽ እንዴ እባክዎትን አይሄዱ። ቆም። ሳጅን መዝገቡ ተው እያለሁ ተው። ና ልጅ አንተ ስንጥርና እንሂድ። ጭራሽ ሊተኩሱብኝ ነው። የንጋት ኮከቦች እያዳመጣችሁ የምትገኙት ወደ አገር ቤት የተሰኘውን ፍልሰትንና ከፍልሰት ተመላሾች ላይ ትኩረት የሚያደርገውን የሬዲዮ ፕሮግራማችንን ነው። ቀደም ብለን እንደሰማነው በንጋት ኮከቦች የፀሐይ እናት ወይዘሮ አረጋሽ እሳት ለብሰው እሳት ጎርሰው ወደ ፖሊስ ጣቢያ ሄደዋል። ከፖሊስ ጣቢያ ሲደርሱ ፖሊሶቹ ምን እንዳጋጠማቸው ጠይቀዋቸው ልጄ አልታዘዝ አለችኝ፣ ስልጠና ብላ ጀምራ ከዛ በኋላ ባህሪዋ ተቀይሯል፣ ወደ አረብ ሀገር እንዳትሄድብኝ እየሰጋው ነው ብለው ጉዳያቸውን ቢያስረዱም በፖሊስ የተሰጣቸው ምላሽ ግን 18 ዓመት የሞላት ሴትን ማዘዝ አይችሉም የሚል መሆኑን ሲረዱ ወይዘሮ አረጋሽ በድጋሚ በንዴት ከፖሊስ ጣቢያው ለቀው ወጥተዋል። ለመሆኑ የወይዘሮ አረጋሽ ህልም እውነት ሆኖ ፀሐይ እዚሁ በሀገሯ ትዳር ይዛ ትኖር ይሆን ወይንስ እንደሰጉት ወደ አረብ ሀገር ፍልሰት ትሄድ ይሆን? እስኪ ሳምንት ደግሞ ተከታዩን ክፍል ይዘንላችሁ እንመጣለን። የድራማው ጸሐፊ አንለይ ጥላሁን ነው። ሳምንት ጠብቁን። ስደት እንግዲህ መከራውና እንግልቱ ብዙ ነው። ሰው ከሀገሩ ከወጣ የሚገጥመው ነገር አይታወቅም። በዚሁ በአህጉራችን አፍሪካ እንኳን የትውልድ ቀያቸውን መንደራቸውን ለተሻለ እንጀራ ፍለጋ የወጡ ወገኖች ብዙ የህይወት ወጣ ገባን ያስተናግዳሉ። ለምሳሌ አንድ ያገኘሁት መረጃ እንደሚያስረዳው በደቡብ አፍሪካ ከዚምባብዌ ከሞዛምቢክና ከማላዊ የመጡ ፍልሰተኞች አድሎና ጥቃት እንዲሁም ሞት ይደርስባቸዋል። ምንም እንኳን እነዚህ ፍልሰተኞች ለህብረተሰቡ በርካታ አወንታዊ ነገሮችን ቢያበረክቱም ስራቸውን በትጋት ቢሰሩም ነገር ግን ማምለጫ እንደሌላት እንደ ጥፋተኛ ፍየል ተደርገው ወከባና እንግልት ይደርስባቸዋል ሲል ጽሑፉ ይገልጻል። በደቡብ አፍሪካ ተጽዕኖ ፈጣሪ ሆነው የአፍሪካ ናሽናል ኮንግረስ ANC ፓርቲ እንኳን ፓርቲው ራሱንና ስራዎቹን ለደቡብ አፍሪካ ዜጎች ሲያስተዋውቅ መደበኛ ያልሆነ ፍልሰትንና ፍልሰተኞችን ከደቡብ አፍሪካ ማስወገድ ዓላማው እንደሆነ በመሪዎቹ አማካኝነት ተደጋግሞ ይነገራል። የአፍሪካ ፍልሰተኞች ወደ አውሮፓ የሚያደርጉትን ጉዞ በተመለከተ ደግሞ ብዙ የሚሻሻሉ አሉታዊ ጎኖች ስላሉ አሉታዊ ጎኖቹን ለማሻሻል አወንታዊ ጎኖቹን ደግሞ ለማጉላት የአውሮፓ ህብረት ብዙ መስራት እንደሚጠበቅበትና መደበኛ ፍልሰትን ማበረታታት እንዳለበት ይኸው ጽሑፍ ያስረዳል።
ምናልባት በአሜሪካ የሚደረገው የዲቪ ሎተሪ አይነት በአውሮፓም ተግባራዊ በማድረግ መደበኛ ያልሆነ ፍልሰትን ለማስቀረት ይቻላል ይላል ጽሑፉ። ፍልሰተኞችም መደበኛውን የፍልሰት መንገድ በመከተላቸው ከሚደርስባቸው እንግልትና መጉላላት በጥቂቱም ቢሆን ሊጠበቁ እንደሚችሉ ይኸው ጽሑፍ ያስገነዝባል። እስኪ ዛሬም አንዲት እንግዳ አለችን። የህይወት ልምዷን ያለፈችበትንና የሄደችበትን የህይወት ውጣ ውረድ ልትነግረን ዝግጁ ናት። ተጋበዙልን። መሐመድ ይባላል። ያለነው ቡታጅራ ነው። እሺ፣ እንዴት ነው እስቲ ህይወት እንዴት ነው? ህይወት አሁን ባለውበት ደረጃ በጣም ጥሩ ነው። በፊት ከነበሩት ከብዙ ትግሎች በኋላ አልሐምዱሊላህ ጥሩ ደረጃ ደርሻለሁ። አረብ ሀገር ደርሰሽ ነው የመጣሽው? አዎ፣ አረብ ሀገር ቆይቻለሁ የተወሰነ፣ እዛ ደርሼ ነው የመጣሁት። ከመሄድሽ በፊት የነበረሽ ህይወት ምን እንደሚመስል ንገሪኝ። ከመሄዴ በፊት እኔ ልጅ ነበርኩ፣ ተማሪ እያለሁ ነው የሄድኩት። ትምህርቴን አቋርጬ ነው የሄድኩት። ስንት ዓመተ ምህረት ላይ? ቆይቷል፣ ወደ 90 ቤት ውስጥ ነው። ትምህርቴን አቋርጬ ሄድኩኝ። እዛ የተወሰነ አመት ሰራው። ያው እኔ አረብ ሀገር ብዙ መጥፎ ነገር አልገጠመኝም። ማለት የንጉሶች ቤተሰብ ውስጥ ነበር የምሰራው። የት ነው? ሳውዲ ነው? ሳውዲ፣ ያው ሪያድ ነበር የምኖረው እና እዛ የዛ ሀገር የንጉሱ ሰውዬ እህቱ ልጅ ቤት ነበር የምሰራው እና ጥሩ ነበር። እዛ የነበርኩበት ሁኔታ ጥሩ ነበር። እመላለስ ነበር እዚህ። በኋላ ወደ ግሪክ ሀገር ሄድኩኝ። ግሪክ ውስጥ ግሪክ ሀገር ሄጄ እዛ ነው ትንሽ ከበድ ያለኝ ማለት ነው። ህይወት በጣም ትንሽ ከበደኝ። ከዛ በኋላ ያው እዛ የተወሰነ አመት ግሪክም ቆይቼ ነገሮች ሳይስተካከሉ ሲቀሩ ወደ ሀገሬ ተመለስኩ። ለምን ከሳውዲ ጥሩ ቤት ከሆነ ከሳውዲ ወደ ግሪክ ለምን ተሻገርሽ? ወደዛ ሄድኩት ያው የሆነች ቤተሰብ ነበረች እና እዚህ ይሻልሻል፣ ትማሪያለሽ፣ እድገት ታደርጊያለሽ፣ እዛ አረብ ሀገር ታፍነሽ ምን ትሰሪያለሽ? እዚህ እኮ ብትመጪ ትምህርትሽን ትማሪያለሽ፣ ስራም ሰርተሽ ትለወጫለሽ፣ ወደ ሌሎችም የአውሮፓ ሀገሮች መሄድ ትችያለሽ፣ የመሄድ እድሉ አለ አለችኝ። አመኛት ሄድኩኝ። ከዛ ግን እንዳልጠበቅኩት ሆነና አገኘሁት። ከብዙ ትግል በኋላ አልሳካ ሲለኝ ደግሞ ወደ ሀገሬ ተመለስኩ። ምን አጋጠመሽ ግሪክ? ግሪክ ብዙ ነገሮች አሉ። ብዙ እስቲ ምንድን ናቸው? ማለት ህይወት ከባድ ናት። እዛ ሀገር ራሱን ችለሽ መኖር በጣም ከባድ ነው። ስራ አንዳንዴ ስራ ታጫለሽ፣ ራስሽን ችለሽ መኖር አለብሽ። አንቺ ራሱ ወጥታችሁ ነው? ሰው ቤት ተቀጥራችሁ ሳይሆን ተከራይተሽ ነው የምትኖሪው። ከዛ እዛው እየሰራሽ እየተመላለሽ ትሰሪያለሽ እና በጣም ይከብዳል። ኑሮ በጣም ከባድ ነው እዛ ሀገር እና በቃ እኔ ደግሞ ያ ሳይመቸኝ ሲቀር ወደ ሀገሬ ተመልሼ መጥቻለሁ። ምን ነበረ እስቲ እንደው ማትረሹ ገጠመኝ ግሪክ ላይ? በጣም በቃ ከዚህ በኋላ ግሪክ አልሰራም ብለሽ ብዙ ነገሮች አሉ። ነገር ግን በቃ እዛ ቤተሰብ የለም፣ የሀገርሽ ሰው ራሱ ሁሉም ራሱን ችሎ ራሴ የሚልበት ሀገር ነው እና የዛኔ እኔ ብዙ በቃ ስራ ፈትቼ የጨለሙብኝ ጊዜዎች ነበሩ። በጣም ብዙ ከአቅሜ በላይ የሆነ ችግሮችን አሳልፌያለሁ እዛ ሀገር። ግን ያው ለአሁኑ ላለሁበት ህይወት ጥንካሬ ሆኖኛል እና ብቻ የማንም ሳይኖረኝ ቤተሰብ ሳይኖረኝ ወገን ሳይኖር እዛ ሀገር ኖሬያለሁ። በጣም በከባድ ሁኔታ አሳልፌ ደግሞ እንግዲህ አላህ ወደ ሀገሬ መልሶኝ ሀገሬ ደግሞ ከዜሮ ተነስቼ ዳቦ ቤት ተቀጥሬ አንዳንዴ ደግሞ ፈረንጆችም ነበሩ ትንሽ አስተረጉም ነበር። እነሱም ጋር የተወሰነ ጊዜ ሰራሁኝ። ከዛ የራሴን ትምህርቴን ቀጠልኩኝ። እዚህ ከመጣ በኋላ ትምህርቴን እየተማርኩኝ ጎን ለጎን ደግሞ ሲንጀር መማር ጀመርኩኝ። ስፌት ስራ መማር ጀመርኩኝ እና ይሄ ከተማርኩኝ በኋላ ትምህርቴን በቃ ኮሌጅ ገብቼ 1 አመት ከተማርኩ በኋላ ትቼው ወደ ራሴ ስራ ወደ ቢዝነስ ገባሁኝ። በትንሽ ብር ተነስቼ በእጄ መስራት ዲዛይኖችን ምናምን መስራት ጀመርኩኝ እና የተወሰኑ ሰዎች ደግሞ ይህን ነገር ስራዬን አይተው እስኪ
የስፌት ማሽን ምንድነው የሚያስፈልግሽ ልንተባበርሽ ሲሉኝ እኔ የስፌት ማሽን የሚያስፈልገኝ ስላቸው የስፌት ማሽን ገዝተው ሰጡኝ። ቀስ ብለሽ ትከፊናለሽ ማለት ነው። እና እሱን ገዝቼ መስፋት ከጀመርኩኝ በኋላ ቀስ እያልኩኝ እያዞርኩ በፌስታል እያዞርኩ በየሱቁ እያዞርኩኝ ግዙኝ እያልኩ መንግስትን ቦታ ጠየቅኩኝ። መንግስትን ቦታ ሰጠኝ። እዛ ቦታ ደግሞ ማንም የሌለበት ቦታ ነበረ፣ ቦታ የተሰጠኝ ቦታ ማለት ነው። ከዛ እዛ ማንም የሚገዛኝ ስለሌለ ብዬ በፌስታል ይዤ በየሱቁ እየሄድኩኝ ግዙኝ እያልኩኝ ያው እየሸጥኩ እየመጣው ቀይ እየታወቀ ለባለሱቆቹም እየሰጠው ሽጡና ብሩን ትሰጡኛላችሁ፣ አይ አንገዛ ማንም ይገዛን የለም እንደዚህ አይነት ነገር ሲሉ አዲስ ነገር ነው የሚሰራው የነበረው። በቃ እናንተ ሽጡና ብሩን ትሰጡኛላችሁ እያልኳቸው እየሸጡ ብሩን እየሰጡኝ ከዛ ሲለምድ ራሳቸው አምጪ እያሉ እየተመረከብ ጀመሩ ዘርኝ ማለት ነው። በዚህም በኩል መንግስትም አንዳንድ ድጋፎችን አድርጎልኛል። ቦታ ሰጥቶኛል፣ ማምረቻ መሸጫ ቦታ ሰጥቶኝ አሁን ያለሁበት ደረጃ አልሐምዱሊላህ ደርሻለሁ። ከፍልሰት ተመላሽ ብሎ ነው መንግስት የረዳሽ? አሁን በምታየው አይነት ሁኔታ ነው ያለው። ጥሩ ሱቅ አለሽ፣ መጋረጃዎች አሉ፣ መጅሊስ አረቢያን መጅሊስ አለሽ፣ ፍራሽ አለ አይደለ? ቆንጆ ሱቅ ነው። በጣም ትልቅ ሱቅ ነው ያለሽ እውነት ለመናገር እና ደስ ይላል። እንደው ለዚህ ያበቃኝ ብለሽ የምታስቢውን ነገር ምናልባት ገንዘብ ቁጠባ ነው፣ የቤተሰብ ድጋፍ ነው ወይስ እንዴት ነው? ምክንያቱም አብዛኛው አሁን የምናገኛቸው ከፍልሰት ተመላሽ ወገኖቻችን በቃ አዝነው ከአረቦቹ ጋር ብዙ አልተስማማንም፣ ስራ ይበዛብናል፣ ምግብ ተከለከልን፣ እንደዛ አይነት ነገር ነው እንትናቸው እና እንደዚህ አይነት ነገር ማየት ደግሞ ደስ ይላል። እና ለዚህ ውጤታማነት ያበቃሽ ነገር ምንድን ነው? እስቲ ሌሎችም እንዲማሩበት። እኔ አንደኛ ለነገሮች እጅ መስጠት አያስፈልግም ማለት የሆነ ተስፋ መቁረጥ ማለት ነው። ተስፋ መቁረጥ አያስፈልግም። ትዕግስት ማድረግ ያስፈልጋል። ጽናት ሊኖር ይገባል። በቃ በስራችን ላይ ስራ ስንሰራ በጣም መታገል መቻል አለብን። በቃ መታገል ለመለወጥ በልቶ ለማደር ብቻ ሳይሆን መለወጥ መቻል አለብን። ስራችን እንዴት ቆጥበን መኖር እንዳለብን መቆጠብ አለብን። እኔ አንደኛ አላህ ነው መጀመሪያ፣ ሁለተኛ ነገር ደግሞ መንግስት በጣም ትብብር አድርጎልኛል። በጣም ማለት ነው ቦታ ከመስጠት ከብዙ እንትኖች ትብብር አድርጎልኛል እና ከዛ ደግሞ የራሴ ጥረት ነው። ራሴ ነኝ፣ ማንም አጋዥ ነበር ብቻዬን ነው ሲሰራ የነበረው። ለዚህም ደረጃ የደረስኩት በዛና አይነት ሁኔታ ነው። ይህንን ነው የሚመስለው እና አሁን ለሌሎች የምመክረው ምንድን ነው በያዝነው ስራ ላይ ታማኝ ሆን ስራችንን ማክበር መቻል አለብን እና ደግሞ ተስፋ መቁረጥ የለብንም። ተስፋ በፍጹም መቁረጥ የለበትም። አንድ ሰው የሚወድቀው ተስፋ የቆረጠ ቀን ነው። ተስፋ ካልቆረጠ ሰው የሆነ ነገር ላይ ትዕግስት አድርጎ የሚሰራ ከሆነ የማይለወጥበት ምክንያት የለም። ይሄን ነው እንደው ብርሽን ትልኪ ነበረ አረብ ሀገር ግሪክም እንደነበርሽ ነግረሽኛል። ቤተሰብ ጋር አስቀምጡልኝ እያልሽ ትልኪ ያለሽ? ምክንያቱም አብዛኞቹ ተመላሾች ውጤታማ የማይሆኑትና ገንዘብ የማይኖራቸው ለቤተሰብ ይልኩና ሲመጡ ምናልባት ቤተሰብ ቤት ሲሰራበትና አይ ቦታው የኛ ነው አይገባሽም ነገር ምናምን ብዙ ብቻ ግጭቶች አሉና እንዴት ነው አንቺ ከዛ ያመለጥሽ? እኔ አስቀምጡልኝ አላልኩም። ቤተሰቤን እየረዳው ነበር ራሳቸው እንዲጠቀሙበት። እኔ በፊት በነበርንበት ሁኔታ ትንሽ ከኢኮኖሚ ወረደ። በአጋጣሚ የሆነ ነገር ማዘር እንደ መክሰር ነገር ብላ ነበር ሲሄድ፣ ከዛ በቃ ራሳቸው እንዲጠቀሙበት ነበር መልክላቸው። እነሱን የመርዳት ሁኔታ ላይ ነበርኩኝ እኔ እነሱን የመርዳት እንጂ ይቀመጥልኝ ብዬ አለ። ታዲያ መነሻ ብር ኬት አገኘሽ? እኔ መነሻ ብር ምንም የለኝም። ትንሽ ነበር 1500 ብር ነበር። 1500 ብር 1500 ብር ነበረችኝ። የእጅ ስራ መስራት ጀመርኩኝ። ስፍራዎች በእጅ መስራት ጀመርኩኝ። ያንን ከዛ እንደነገርኩሽ ፈረንጆች ጋር አስተረጉም ነበር። ፈረንጆች እነሱን በእንግሊዝኛ ወደ አማርኛ እንትንላቸው ነበረ። ከዛ ዳቦ ቤት ተቀጥሬ ሰርቻለሁ። ያንን እያደረግኩኝ ነው። በቃ 1500 ብሯን ደግሞ ወደ ስራ አስገብቼ ያንን ስሰራ የስፌት መኪና እንዳልኩ ሰዎቹ ሰጥቶኝ ከዛ ትንሽ ነገር እያመጣው መስራት ጀመርኩኝ። ከዛ ነው የተነሳው። በጣም ነው የሚገርመው። አሁን ምን ያህል ብር ይገመታል ያለሽ ካፒታሉ ወይም ደግሞ የሀብት መጠኑን? እስቲ አሁን ያው ይሄም አለ፣ ሌላም ሱቅ አለኝ። ሌላም ሱቅ አለሽ? ማምረቻም ሱቅ አለኝ። አሁን የደረስኩበት ብዙም አይደለም፣ ብቻ ለኔ ትልቅ ነገር ነው። አይ ትልቅ ነው። ቁጥሩን መናገር ፈርተሽ ከሆነ ጥሩ ነው። አዎ ደስ ይላል። እንዴት ነው ቤተሰብ፣ ልጆች፣ ትዳር ያሹ ከዛ ከተመለሽ በኋላ ነው? ልጅ አለኝ፣ አንድ ልጅ ነው። ትዳር
ጥሩ ነው። ወደ ሀገር ቤት የተሰኘውን የሬዲዮ ፕሮግራማችንን ነው እያዳመጣችሁ የምትገኙት። ወደ ሀገር ቤት ፕሮግራማችን በፖፕሌሽን ሚዲያ ሴንተር እየተዘጋጀ ወደ እናንተ ይደርሳል። ፕሮግራሙን በገንዘብ የሚደግፈው ደግሞ የተባበሩት መንግስታት ድርጅት የሴቶች ኤጀንሲ ወይም ዩኤን ውመን ነው። በዚህ ፕሮግራማችን የተለያዩ ሰዎችን ተሞክሮና ልምዶችን ወደ እናንተ እናደርሳለን። ወገኖቻችን ከሀገር ሲወጡ ምን ገጠማቸው? በቃኝ የሰው ሀገር ብለው ወደ ሀገር ሲመጡስ? ዘመድ አዝማድ፣ ቤተሰብ፣ ጓደኛ፣ እናት አባት እንዴት ተቀበላቸው የሚሉትን ልምዶች ወደ እናንተ እናደርሳለን። እንግዳችን እንግዲህ በሰው ሀገር ያሳለፈችውን እንግልት ነግራናለች። ትሰራበት ከነበረበት ጥሩ ቦታም የበለጠ ጥሩ ነገርን ለማግኘት ከባድ የህይወት ፈተና እንዳሳለፈች አስረድታናለች። የነበረችበት ሁኔታ ብዙም አላስቀጥል ሲላት ግን ወደ ሀገሯ ተመልሳ ከዜሮ ተነስታ አሁን ላይ የራሷን ስራ ጀምራለች። ተግታ በመስራቷም አሁን ላይ ጠንካራና ውጤታማ ከሚባሉ ነጋዴዎች ተርታ ተቀምጣለች። እንግዳችን መኪያን አሁንም በርቺ እንላለን። እናንተስ ከፍልሰት መልስ ምን ሁኔታ ላይ ነው ያላችሁት? ራሳችሁን ለማሻሻል በምን ስራ ላይ ተሰማራችሁ? ከፍልሰት መልስ ኑሮን እንዴት ቀጠላችሁ? እስኪ እየደወላችሁ ንገሩን። የተንቀሳቃሽ ስልካችን ቁጥር 0944088998 ነው። ሁሌም እየደወላችሁ አሊያም አጭር የጽሁፍ መልእክት በመላክ ሀሳብ አስተያየታችሁን እንካችሁ በሉ። ከሀገር መውጣት እንግዲህ ውጣ ውረዱ ብዙ ነው። አገኛለሁ፣ ይሳካልኛል፣ ራሴ ተለውጬ ቤተሰብ ዘመድ ለውጣለሁ ብላችሁ ከሀገር ከወገን ርቃችሁ ግን ያሰባችሁት ሳይሳካ የጠበቃችሁት ቀርቶ ያልጠበቃችሁት የገጠማችሁ ወገኖቻችን በህይወት በጭራሽ ተስፋ እንዳትቆርጡ። ነገ ሲመጣ ሌላ የተሻለ ነገርን ይዞ ይመጣልና ነገ ከዛሬ ይሻላልና በርቱ እንላለን። በመላው የወደ ሀገር ቤት አዘጋጆችና ተባባሪዎቻችን ስም ቀደም ብለን የሰማናት እንግዳችን አንድ ሰው ወደቀ የሚባለው ተስፋ የቆረጠለት ነው ብላናለች። እናንተም ተስፋ ሳትቆርጡ ነገ ላሰባችሁት ህይወት በትጋት እንደምትፍጨረጨሩ ተስፋ እናደርጋለን። ምክንያቱም ከዜሮ ተነስቶ ከፍ ያለ ቦታ መድረስ እንደሚቻል የዛሬዋ እንግዳችን ህይወት ትልቅ ማሳያ ነው። ምናልባት እናንተ በአሁኑ ሰዓት ከሀገር ለመውጣት እያሰባችሁ ሊሆን ይችላል። ወይም ደግሞ የሚያስፈልገውን ሁሉንም ነገር አሟልታችሁ ሀገራችሁን፣ ቤተሰባችሁንና የተወለዳችሁበትን ያደጋችሁበትን ቀይ ጥላችሁ ለመውጣት ጣጣችሁን ጨርሳችሁ ቀን ቆርጣችሁ ወዳሰባችሁት ምድር ለመጓዝ ጥቂት ቀናቶች ብቻ ቀርቷችሁ ሊሆን ይችላል። አሊያም የሰውን ሀገር ኑሮ አይታችሁ እንዳሰባችሁት ባለመሆኑ ወይም ደግሞ ቤተ ዘመድ አይቼ እናት አባቴን ጠይቄ ወደ መጣሁበት እመለሳለሁ ብላችሁ በሀገራችሁ ልትሆኑ ትችላላችሁ። እስኪ ሁላችሁም እየደወላችሁ አሊያም በአጭር የጽሁፍ መልእክት እየላካችሁ አሁን ስላላችሁበት ሁኔታ አካፍሉን። የተንቀሳቃሽ ስልካችን ቁጥር 0944088998 ነው። ደውሉ፣ ጻፉ። በዚህ ፕሮግራማችን ቀደም ብለን እንደነገርናችሁ የተለያዩ ሰዎችን ተሞክሮና ልምዶችን ወደ እናንተ እናደርሳለን። ወገኖቻችን ከሀገር ሲወጡ ምን ገጠማቸው? በቃኝ የሰው ሀገር ብለው ወደ ሀገር ቤት ሲመጡስ? ዘመድ አዝማድ፣ ቤተሰብ፣ ጓደኛ፣ እናት አባት እንዴት ተቀበላቸው የሚሉትን ልምዶች ወደ እናንተ እናደርሳለን። ሁላችንም እኔም፣ አንተም፣ አንቺም ለተሻለ እንጀራ ፍለጋ ከሀገር ለመውጣት ያሰበችውን እህቴን በቂ መረጃን በመስጠት መደበኛውን የፍልሰት አማራጭ እንድትከተል በቻልነው አቅም ልናግዛት ይገባል እንላለን። በዛሬው በወደ ሀገር ቤት የሬዲዮ ፕሮግራማችን ስም እንደሰማችሁት ከዚህ በፊት ሰምተናቸው የማናቃቸው በፍልሰት ጉዳይ ላይ ትኩረት የሚያደርጉ ድንቅ የሆኑ ተሞክሮዎችን አዘጋጅተናል። ዛሬ እንደሰማችሁት አይነትና ሌሎች ለየት ያሉ ተሞክሮዎችም ወደ እናንተ እናደርሳለን። ሁሌም በዚሁ ሰዓት በየቤታችሁ እንመጣለን። እናንተ ውድ አድማጮቻችንም ሁሌም ወደ ሀገር ቤት ፕሮግራማችንን አዳምጡ። በፕሮግራማችን ላይ ያላችሁን ሀሳብ አስተያየት አድርሱን። ደውሉ፣ ጻፉም።
በ0944 088998 ላይ ታገኙናላችሁ። የዛሬው ወደ ሀገር ቤት ፕሮግራማችን እየተጠናቀቀ ነው። ሳምንት በአዲስ ቅንብር እንጠብቃችኋለን። ሳምንት እስከምንገናኝ መልካሙ ሁሉ ከሁላችሁም ከአድማጮቻችን ጋር ይሁንልን። የስልክ መስመራችን 0944 088998 ነው። ደውሉ፣ አሊያም አጭር የጽሑፍ መልእክትም መላክ ትችላላችሁ። ሰላም ሁኑ። ወደ አገር ቤት ፖፑሌሽን ሚዲያ ሴንተር ከዩኤን ውመን ጋር በመተባበር በየሳምንቱ ማክሰኞ ከሰዓት ከ7 ሰዓት እስከ 7 ሰዓት ተኩል በፋና አሰላ 90.0 የሚተላለፍ የ30 ደቂቃ የሬዲዮ ፕሮግራም ነው። ይህ ፕሮግራም በየትኛውም ሁኔታ ከሀገር ርቀው የቆዩ እህቶቻችን ገጠመኝና የህይወት ልምዶች ላይ ትኩረት ያደርጋል። ከፍልሰት መልስ ለሚገጥሟቸው የህይወት እንቅፋቶች ከቤተሰብ ከህብረተሰቡና ከጓደኞቻቸው ጋር እንዴት ተላምደው እንደሚኖሩ እንዲሁም ልናደርግላቸው ስለሚገባ እንክብካቤ ያነሳል፣ ይወያያል። እንዲሁም የእናንተኑ ልምዶች ወደ እናንተው ያደርሳል። ወደ አገር ቤት